ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦች? ሁሉ መልካም ሁሉ ሸጋ ነው። ወይኔ ጋር አምላክ ይመስገን፣ በበረከቱ በሰላሙ ይባርካችሁ ፈጣሪያችሁ። ታዲያ በዛሬ መርሃ ግብራችሁ ወገኖች አንድ ሴንሲቲቭ የሆነን ኢሹ እናነሳለን ማለት ነው። ሴንሲቲቭ እና መሰረታዊም ነው። በጣም ብዙ ችላ ሊሉ የማይገቡ አካላት ችላ ያሉት ማለት ነው። መንግስትን ጨምሮ፣ የሃይማኖት ተቋማትን ጨምሮ፣ አባቶችን ጨምሮ፣ እናቶችን፣ ትላልቅ የሚባሉ ሰዎች ትውልዱ አሁን እየተራመደበት ያለው የእርምጃ ፍጥነት ወገኖቼ የሚያደርሰው ገደሉ ጫፍ ላይ ብቻ ሳይሆን የገደሉ እታች ያለው ድንጋይ ላይ የሚፈተፍጠው ስለሆነ መጠንቀቅ ባለብን ዙሪያ እንድንጠነቀቅ፣ መንቃት ባለብን ዙሪያ ደግሞ እንድንነቃ አንዳንድ ጉዳዮችን እነጋግራለን። ታዲያ እንግዲህ ከዚህ በፊትም አንስቼዋለሁ ወገኖቼ 2-3 ጊዜ ኢትዮጵያና ስሪላንካ የምትባለው አገር አንገት ለአንገት ተናንቀው አንዷ ስትበልጥ ከዛ አንዷም ተፎካክራ ስታሸንፋት በየዓመቱ ሪከርድ የሚሰባበሩበት የሆነ ዘርፍ አለ ማለት። ያም ደግሞ ኢንተርኔት ላይ ስፔሻሊ ጉግል የሚባለው ፕላትፎርም ላይ ኤስኢኤክስ የሚለውን ቃል ቪዲዮ ጨምረውበት ሰርች በማድረግ ረገድ ወገኖቼ አመርቂ ሚና የምንጫወት ከተሞች ነን፣ አገሮች ነን ኢትዮጵያና ስሪላንካ። ታዲያ ይሄ ምን ማለት ነው ሲባል ወገኖቼ በሚያሳዝን ሁኔታ ወንዱ ኢትዮጵያ ውስጥ ያለ ወንድ አይምሮ ወገኖቼ እየተነሆለለ ነው። በዳግል ውስጥ ነግራችኋለሁ። መነሆለል ማለት ከጅል ከቂልነት በኋላ የሚመጣ መሰረታዊ የሆነ በሽታ። አሁን ይህንን ማንንም ጀጅ ለማድረግ ምናምን ለመኮንን አይደለም እየተናገርኩ ያለሁት። ነገር ግን ወገኖቼ ሰርፌስ ሌቭል ላይ ያለውን ጥፋት ብቻ ሳይሆን እታች ላይም ደግሞ ሳጥናኤል ምን እየሰራ እንደሆነ እንድታውቁ ስለምፈልግ ነው። ታዲያ ከ28,000 በላይ የሚሆን ሰው ኤቭሪ ሰከንድ አንድ በጣም የሚታወቅ የኮርን ሳይትን ይጎበኛል። ሲን በፒ ቀይሯት። ምን እያልኩ እንደሆነ ይገባቸዋል። እንግዲህ ይህንን ማወቅ በጣም አስፈላጊ ነው ወንድሞቼ እናቶቼ። ይችን ዓለም የሚመሯት 2% የሚሆኑ ሰዎች ናቸው። 98% የሚሆነውን ህዝብ የሚያስወጡ የሚያስገቡ ማለት ነው። በነገራችን ላይ ከሚወጣ የትምህርት ካሪክለም ጀምሮ ከሚለቀቁ ፊልሞች፣ ሙዚቃዎች ጀምሮ እያንዳንዱ ነገር በእነዚህ ኢሊት ሶሳይቲ ወይም ደግሞ ሴክሬት ሶሳይቲ ምናምን ራሳቸውን በብዙ ስም በሚጠሩ ሰዎች የተቀመረና ቴክኒካል በሆነ መንገድ ወገኖቼ ፕላንድ ተደርጎ ነው ዲስትሪቢዩት የሚሆን። ታዲያ እነዚህ የጨለመው ዓለም ፈረሶች ወገኖቼ ሴክሬት ሶሳይቲዎች ገንዘቡም ብዙም ነገር እነሱ ጋር ስለሆነ ያለው በዋናነት ፕላን ሲያደርጉ ትውልድን በመቆጣጠር ደረጃ ምን ማድረግ እንችላለን የሚለውን ነው የሚያስቡት። ኢዝኖት አባውት መኒ ወገኖቼ ብላችሁ ተርፋማ ለመሆን ገንዘብ ለማግኘት ምናምን አይደለም። ይሄ ገንዘብ የሚባለው ነገር ለነሱ ኢመንት ነገር ነው። የሚፈልጉት የሰውን ነፍስ ነው። ቢኮዝ እነሱ ሳይሆኑ የጨለማው መንግስት ነግሬያቸዋለሁ፣ አንታይ ክራይስት በእነሱ ውስጥ ሆኖ እያመቻቸ ነው ቀጣይ ሊሰራ ላለው ስራ ማለት። ታዲያ በሚያስደንቅ ሁኔታ ወገኖች እነዚህ 2% የሚሆኑት ሴክሬት ሶሳይቲዎች ኦን የሚያደርጉት በነገራችን ላይ ድርጅትን ብቻ ሳይሆን ድርጅቶችን ኦን የሚያደርጉ ኦነሮችን ነው። ስለዚህ የቲክቶክ፣ የኢንስታግራም፣ የፌስቡክ ባለቤት እገሌ ገሌ ነው የሆነ ሰው ነው ተብሎ ይወጣላቸዋል። እነሱ ግን ወገኖች they are owned by somebody። በነገራችን ላይ ይሄ ዓለም ገዢ አለው። ገዢውም ሳጥናኤል እንደሆነ እኮ የዚህ ዓለም ገዢ ማምላክ ነው፣ እግዚአብሔር ነው፣ አላህ ነው። ውሸት። የዚህ ዓለም ገዢ ሳጥናኤል ነው። የምትኖሩባት ዓለም ማን እንደሚገዛት ማወቅን መረዳት በጣም አስፈላጊ ነው ወገኖች። ዓለም ብዬ ሳወራ ስለ 2 ቃል ነው እያወራ ያለሁት። ኤዮንና ኮስሞስ ይለዋል የግሪኩ ቃል በቃል እግዚአብሔር ማለት ነው። ኮስሞሱ እኛ ስንሆን ፍጥረቶቹ ስንሆን፣ ኤዮኑ ደግሞ ሲስተሙ ነው። ስለዚህ የዚህ ዓለም ገዢ ሳጥናኤል ነው ስላችሁ የኔና የእናንተ ሳይሆን the system is owned by the devil። ወደዳችሁም ጠላችሁ I'm telling you ወገኖች። በነገራችን ላይ ነፍሳችሁን የምትሸጡትም ለእነዚህ ሰዎች ነው። አሁን ሰይጣን ምናምን ስንል የሆነ ሱቅ የለም። ሰይጣን ቀንዱን የሆነ አድርጎ ስንት ነፍስ 10 you are selling your souls ለእነዚህ ድርጅቶች፣ ለእነዚህ ሰዎች። አይታችሁ ከሆነ ሆሊዴይ ላይ አካባቢ the moment ያ ሶሳይቲ ላይ ያሉ ሰዎች ሲቀበሏቸው በጣም ብዙ አክሰስ ያገኛሉ፣ ብዙ ጓደኛ ያገኛሉ። ትናንት ምንም ያልነበረ ሰው ዛሬ ትልቅ ሰው ስላችሁ በዓለም ጓደኞቹ ሴሌብሪቲዎች ይሆናሉ ምናምን። የእኛም ሀገር ዘፋኞች አሁን ወገኖች ታውቃላችሁ አይደል? እግራቸውን አሻግረዋል ባህሩን ማለት ነው። ከትንሽ ጊዜ በኋላ ኦፊሻሊ ነው መጥቶ የሚነግሯቸው። በነገራችን ምንም ሳይፈሯችሁ፣ ቢኮዝ የሆነ ኃይልም ከዛ ስለሚቀበሩ ፈልጋ አይደለም የነሱ ዘፈን የምታዳምጠው ተገደ እንጂ። ማን እንደሚያስገድድ ታውቃለህ? ራስህ። ቢኮዝ you are going to be chained በዛ መንፈስ ማለት። ኢንፋክት አሁንም በጣም እየሰራ ነው ያለ። ታዲያ በሚያስፈራና ወገኖች በሚያስደነግጥ ሁኔታ እነዚህ ሶሳይቲዎች በጣም ብዙ ድርጅቶችን ሆነ ያደርጋሉ። ብዙ ግብረሰናይ ድርጅቶች፣ ብዙ ሴሌብሪቲዎች የሆነ ድራፍት አድርገው የሆነ ፕላን አድርገው የሆነ እቅድ ቢያወጡ በሙሉ አህጉር ላይ ይፈጸም ዘንድ ትልቅ አቅም ያላቸውን ወገኖቼ ትላልቅ መንግስታዊ ያልሆኑ ድርጅቶች። ይሄ ምንም ኮንስፓይረሲ ቴዎሪስት መሆን አይጠበቅባችሁም ይሄንን ለመናገር ወገኖቼ። መጽሐፍ ቅዱስን ዝም ብለህ 1 ወር ቤት ገብተህ አንብብና ስትወጣ ይገባል ምን እያልኩ ነው። ያለንበትን ዘመን እንረዳ ነው እያልኩ ያለሁት። ታዲያ ከሚሰሯቸው በርካታ እግዚአብሔራዊ ከሆኑ ስራዎች ውስጥ አንደኛው ዲሴንቲሳይዚንግ
ሜንስ ነው ወገኖች፣ የሰዎችን የወንዶችን ስፔሻል ጭንቅላት ማደንዘዝ። ያንን ደግሞ የሚያደርጉት የለስትን መርፌ የወንዱ ጭንቅላት ላይ በመውጋት። ታዲያ ቼኑ እንዴት እንደሚሰራ ልንገራችሁ። በነገራችን ላይ ትላልቅ የሚባሉ አሁን እኛም ሀገር የምንጠቀማቸው ሶሻል ሚዲያዎችን ኦን የሚያደርጉ ሰዎች ቢሊየነር ናቸው። ቱማሽ መኒ ነው ያላቸው። አንድ ነገር ማወቅ ግዴታ ነው ወገኖች። ሰው አይደለም ስፔንድ አድርጎት የሆነ ነገር ገዝቶበት በልቶበት ጠጥቶበት ይቀርና ቢያቃጥለው በህይወት ዘመኑ እንኳን የማያልቅ ገንዘብ ኖሮት ነገም ስራ ከገባ ይሄ ሰውዬ ገንዘብ አይደለም እየፈለገ ያለው ማለት ነው። ይሄ ድርጅት በዋናነት አፍሪካ ላይ የሆነ በጀት ሲያመጣ ምናምን ሲያመጣ ብዙ ተጠቃሚ ኖሮት አት ዘ ኤንድ ኦፍ ዘ ዴይ የዓመታዊ ገቢውን የመጨመር አይደለም ፕላኑ ማለት ነው። ለምንድን ነው የማይገባቸው ወገኖች? አም ቴሊንግ ወዳጆቼ ይላችሁ ጉዳዩ is not about money, it's about you። አንተን ነው መግዛት የሚፈልጉት። ገንዘብማ እነሱ ሞልቷቸው ተርፏቸዋል። ዛትስ ዋይ ወገኖቼ ምናልባት ከምትከፍለው የኢንተርኔት ክፍያ ውጭ የምትመለከታቸው ሶሻል ሚዲያዎችም ገብተህ የምትጨመላለቅባቸው ሳይቶች ፍሬ ናቸው። እንዳውም ኢዝሊ ነው የሚሰሩልህ በሚገርም ሁኔታ። በጣም የሚጠቅም ነገር ምናምን በፈር ያደርጋል፣ ቪዲዮዎች ቀረቃል። ለእነሱ ሲሆን ግን ስምጥጥ ብሎ ነው የሚገባው ኢንተርኔቱ ራሱ። ምን አይነት ቃል ያልጠቀም። ታዲያ የወንዱን ጭንቅላት ወገኖቼ በለስት መርፌ ወቅቶ ዲሴንቲሳይዝ አድርጎ ለማንወለል የሚጠቀሙት እነዚህ የሳጥናኤል ፈረሶች ሶሻል ሚዲያ አም ቴሊንግ ዩ ያለ ምክንያት እንዳይመስላችሁ። አሁን በጣም ብዙ እህቶቻችን ሴት እህቶቻችን እኛም ሀገር ያለው ክብሬ ጌጤ ምናምን የሚለውን ነገር አስቀምጠው የሆነ ነገራቸውን አሁን እኮ በቀላሉ እኮ ነው የሚያሳዩ እህቶች። ለምን ብላችሁ ጠይቁ። አሁን ብዙ ነገር ላይ ለምን ብሎ መጠየቅ አስፈላጊ። ለምን ላይ ካገኙ እሺ። ከዛ የሚፈለገው እነዛ ሰዎች ፌመስ እንዲሆኑም አይደለም፣ ለአንተም ማስበው አይደለም ቫይራል የሚያወጡ። የሚፈለገው አቴንሽን እና የወንዱ ሪቴንሽን ነው። ምክንያቱም ነግሬያቸዋለሁ፣ ወንዱን ዲሴንቲሳይዝ የማድረግ ትልቅ ፕላን ስላለው ማለት ነው በለስት መርፌ። ስለዚህ ሞር ውመንስ አሰ ቤት አሰ ወጥመድ ካስቀመጥ ብዙ የምታጠምደው ወንድ አለ ማለት ነው። ጭንቅላቱን አንሆልለ የምታሳድገው። በነገራችን ላይ ከ100 ዓመት ከ150 ዓመት በፊት አንድ ወንድ በህይወቱ ዘመኑ ማክሲመም ላይ የሚችለው የአንዲት ሴት ገላ ያለ ልብስ የሆነችን ሴት ምናልባት 2 ወይ 3 ነው፣ በጣም ማክሲመም ከበዛ። አሁን የ9 ዓመት ልጅ ወንድ ልጅ በመቶዎች የሚቆጠሩ ያለ ልብስ የሆኑ ሴቶችን ተመልክቷል። ያ ኢሜጅ ጭንቅላት ውስጥ ኢምፕሪንት ተደርጎ ተቀምጧል። ቢኮዝ እሱ ነገ የሆነ ነገር የማድረግም ፕላን ስላለው አንታይክራይስት። አሁን እየሄድንበት ያለው ወጣቱ እየሄደበት ያለውን እርምጃ ስትመለከቱ በጣም ያስፈራችኋል ወንድሞች እናቶች፣ አልዋሻችሁ። ለምን ሲባል ወገኖች በጣም በሚያሳዝን ሁኔታ ከጥናንጥ ልጆች ጀምሮ አልዋሻችሁ ወገኖች ይላችሁ እድሜያቸው 10-9 ዓመት የሆኑ ወንዶች በእናት በአባታቸው ስልክ የሌላቸው መሀል ከተማማ ተዉት፣ ከትምህርት ቤቶች ውስጥ የሚፈጸመውን ጉድ ተዉት ወገኖች። በጣም በርካታ ወንድ ሶፍትም ሃርድ ኮርም የሆነ ኮርን ይመለከታል። ሃርድ ኮር የሚባሉት ሳይት ላይ ገብታችሁ የምትመለከቷቸው ብዙ የሚሰቃጥጡ ነገሮች መጣበታሉ እሱ ላይ። ሶፍት ኮር የሚባሉ ደግሞ ሶሻል ሚዲያ ላይ ያሉ እህቶቻችን በማን አለብሽ ዲቦ ዘፈን እየተንቀሳቀሰች የምትለቀለ ያም ራሱን የቻለ ሳንቲም ሆነ። ስለዚህ በዚህ ምክንያት ኤቭሪ ሲንግል ዴይ ስለሆነ ዶፓሚን ሪሊዝ የሚያስደርገው በዚህ በሴክሹዋል ስሜቱ አካባቢ ኤግዞክሽን ተፈጥሯል፣ ነምነስ ተፈጥሯል ብዙ ወንድ ጭንቅላቱ። ስለዚህ ሁላችሁ ዶፓሚን ኤግዞክሽን ሲፈጠር ጭንቅላታችሁ ውስጥ ነምነስ ሲፈጠር ዲሴንቲሳይዝ ስትሆኑ በዋናነት ሴጣን የሚያደርጋችሁ የእሱን ባህሪ እንድትላበሱና የሚያስደስታችሁ እሱ የሚያስደስተው ነገር እንዲሆን ይሆናል። ስለዚህ በዚህ ምክንያት በጣም በርካታ አስቀድሜ ነግሬያቸዋለሁ፣ በሚያስቅ ሁኔታ በሚያስለቅስ ሁኔታ ብዙ ሰው ቺት ያደርጋል። ይሄ የሳጥናኤል ባህሪ ነው። በነገራችን ላይ ቺት ማለት ከሚስቱ ጋር የሚያደርገው ይሄ አግባብ የሆነ ነገር አላስደስት ብሎት ብዙ ወንድ ሴቶችን ይጨምራል ብያቸዋለሁ። ስሜቱ እንኳን የሚመጣው እውነቴን ነው የምላችሁ የሆነ ነገሩ እንኳን የሚነቃቃው is when he cheated, is when he exercised cruelty። አልዋሻችሁም ወንድሞቼ እናቶቼ፣ በየቤቱ ያለው ጉድ የሚብራራ ቋል። እንደውም አንዲት ስትናገር የሆነ ቦታ ላይ ሰማዋል። ከባለቤቷ ጋር ከ15 ዓመት በላይ ነው አብረው የኖሩት። ግን ከሆነ ጊዜ በኋላ እሱ በእንደዚህ አይነት አጋነን ስለተጠጋ ዲሴንቲሳይዝ ሆነ። ስለዚህ ከእሷ ጋር የሚያደርገው ያልጋ ላይ ቆይታ አላስደስት ስላለው he was requiring something የሆነ ነገር እንድታደርግለት ማለት ነው። ምን እንደሆነ በነገራችሁ ትደነግጣላችሁ። እሱ እንዲደሰት ማለት ነው። አልጋ ላይ ማለት በቃ የሆነ ዲፕ የሆነ ዴቪሊሽ የሆነ ፋንታሲ ገባበትና ያንን አድርጊልኝ ይላታል። ያንን አድርጊ ወይ ላድርግብሽ ይላታል ማለት ነው። ምን እንደሆነ እንዲህ በአፌ በነገራችሁ ነው ትደነግጣላችሁ። አንተ እሱ አይደለም እሱማ እኮ ደኒው ኖርማል ሆኗል። ሌላ ሰይጣናዊ የሆነ ድርጊት ነው የምላችሁ። ይሄንን ነው እያልኳቸው ያለሁት ወገኖች። የሳጥናኤልን አስከፊ ስትራቴጂ ተመልከቱት። በኤደን ገነት ትዝ የሚላችሁ ከሆነ አዳምና ሔዋንን ከዛች ዛፍ እንዲበሉ ካደረገ በኋላ መልካምና ክፉን ከምታሳውቀው ዛፍ እንዲበሉ ካደረገ በኋላ አልቲሜት ጎሉ እሷን እንዲበሉ ብቻ አለበት። ቀጥለው እሷን ከበሉ በኋላ ሙት በሆኑበት ማንነት የህይወት ዛፍንም በልተው ሲያበቁ ዘላለማዊ ሙት እንዲሆኑ። ስለዚህ እንደራሱ እንደ ሰይጣን ሊያደርገው ነው የሰውንም ፍጥረት ሲሮጥ የነበረው።
የሆነች ነገርን ያስነካል፣ የሆነ ነገርን ያስነካል። በቼን ነው የሚሰራው። ስለዚህ አምላክ ሪዲም በማያደርገው ደረጃ ሰውን ማጥፋት ነበር የፈለገው። ምን እያልኩ እንደሆነ ይገባቸዋል። ምናልባት ቴዎሎጂካል አስፔክት አለው፣ መብራራት ሊፈልግ ይችላል። እውነቴን ነው የምላችሁ። ከዚህ ቀደምም ነግሬያችኋለሁ ደጋግሜ። ቴሌግራም የሚባለው አፕሊኬሽን ላይ ግሩፖች አሉ ብያችኋለሁ፣ ፔድ ግሩፖች። ምንም እኛ ሀገር ያሉ ወንዶች እህቶች የሚሰሩት ነው። ነገራችን ላይ ወጣቶች አሁን እንደ ሳይድ አስል ማለት ነው። ገንዘብ ከፍለ ነው የምገባው እዛ ሳይት ላይ ወር ደግሞ ቻናል ላይ ህፃናት የሆነ ነገር ሲደረጉ በጣም በሚሰቅ ሁኔታ ወገኖቼ፣ ማለት የሆነ ግንኙነት ብቻ አይደለም። በነገራችን ላይ እንዴት ነው የምነግራችሁ? በጣም ከባድ ነው። ስለዚህ አሁን ወንዱ ዲሴንቲሳይዝ ስለሆነ የሚደሰተው ብያቸዋለሁ፣ ክሩሊቲ ሰይጣናዊ ማንነትን በመላበስ ስለሆነ ያ ኖርማል የሚባለው በእኛ ጭንቅላት ውስጥ ያለውን ነገር ማድረግ ሳይሆን ደሞር ዩ ቢከም እንደ ሰይጣን ነው ራሱ ይሄ ሰውነት ራሱ ሴክሹዋሊ አራውዝ የሚሆን። አልዋሻችሁም። አሁን እኛ ሀገር ላይ ከውጭ የሚገቡ አንዳንድ እቃዎች እንዴት እንደገቡ ማለት እንዴት ራሱ ማለት ኢሚግሬሽን ላይ እንዳለፉላቸው ራሱ ይገርምኛል። አንዳንድ እንደውም ሰምቻለሁ አንዳንድ ሆስተሶች ነው የሚያመጡት የሚል አይነት ወሬ ሰምቻለሁ። ሴክስ ቶዮች እንደሚገቡ ታውቃላችሁ ኢትዮጵያ ውስጥ? ምንድነው ኤስኤስ ቶይ ማለት? ቶይ ማለት አሻንጉሊት ነው ወይ? አይደለም፣ አሻንጉሊት አይደለም። ለሆነ ለዝሙት ፐርፐዝ የሚውል ማለት ነው። በነገራችን ላይ አልዋሻችሁም፣ ኢትዮጵያ ውስጥ በጣም በርካታ ተመሳሳይ ጾታ ግንኙነት ውስጥ ያሉ ሰዎች እየበዙ፣ እነዛ ደግሞ በሴቱ ዘርፍ ያለው ይሄ የተመሳሳይ ጾታ ግንኙነት በጣም በርካታ እቃዎች ነው የሚጠቀሙት ራሳቸውን በራሳቸው ለማስደሰት ምናምን ማለት ነው። እነዛ እቃዎች ደግሞ ስመግል እየተደረጉ ኢትዮጵያ ውስጥ በነገራችን ላይ ኢንስታግራም ፔጆች አሉ፣ ቴሌግራም ፔጆች አሉ ይህን የሚሸጡ። ትራንዛክሽኑ አኖኒመስ ነው። ያው የባንክ አካውንቱ ላይ ስም ምናምን አይተህ ያው በህግም የሆነ ገደብ ስላለው ማለት ነው አኖኒመስ ነው። ትከፍላለህ፣ ትገባለህ፣ ትገዛለህ፣ ዴሊቨሪ ያደርጉልሃል ማለት ነው ቤት። ወገኖች የእቃዎቹ ምን እንደሆነ ስታውቁ ነው አሁን ለምን እንደሳቁ የሚገባችሁ ማለት ነው። ኢንፋክት የማሽን ላሳቅ ነው የኔ ሳቅ፣ እያረርኩም ስለሆነ ምስቀው ማለት። ታዲያ ስቴፑ እንደነገርኳችሁ ነው። አስታውሱ፣ መጀመሪያ ዲሴንቲሳይዝ ያደርጋችኋል ሶሻል ሚዲያን እና እንደነዚህ አይነት ሳይቶችን በመጠቀም ከዛ የዳቢሎስን ባህሪ እንድትላበሱ ያደርጋችኋል ወንድ ስትሆኑ። ከዛ የመጨረሻው ስቴፕ ይሄ ያገኘ መርዝ ከሴክሹዋል ህይወት ይወጣናል ማለት። ሜስዳፕ የሆነ ሴክሹዋል ላይፍ ቢኖር ምናልባት ችግር ላይ ኖረው ይችላል። በቃ ሰው በዛ ጽንፍ ብቻ ስላሉ ሌላም ሳይድ ስላሉ ነገርን ከዛ ይወጣና ብዙ የህይወት ምናልባት ሁሉም የህይወት ፓርት ላይ ተቆጣጥሮ ይቀመጣል። ስለዚህ በጣም ብዙ ወንድ አስቀድሜም ነግሬያቸዋለሁ፣ ኢንተለጀንሱን እያጣ ነው፣ አይኪውን እያጣ ነው፣ ፎከስ ማድረግ እየቻለ አይደለም። ብዙ ወንድ አልዋሻችሁም ወንድሞቼ እናቶች፣ ደም የሆኑ ስድብ አይደለም ነም የሆኑ በጣም በርካታ ወጣቶች እየፈሉ ነው የሚገኙ። ለምን ሲባል የሚመለከታቸው እነዛ ቶክሲክ የሆኑ ነገሮች ይገቡና ውስጡ ራሱን በማስደሰት ደረጃ በቃ ቺት በማድረግ ደረጃ ብቻ የሚያትን ሴት በሙሉ አልጋ ላይ እያወጣ የሆነ ነገር በማሰብ ውስጥ ስፒሪቹዋል የሆነ ፊውሉን ነው እያጣ ያለው። ብዙ ወንድ ነዳጁ እንዳለቀበት መኪና እየተንተፋተፈ ይገኝ። ታዲያ እሺ ኮንታሚኔትድ ሆነናል፣ ብዙ ነገር ነገርከን፣ ይሄን አጠፋን፣ እንደዚህ ያደረጉ ነው ምናምን አልከን። መውጫ መንገድ አለው ወይ ሲባል መልሱ ምን መሰላችሁ? አዎ መውጫ መንገድ አለው። ያም ደግሞ የናዝሬቱ ኢየሱስ ይባላል፣ ከድንግል ማርያም የተወለደው። አልዋሻችሁ ወገኖች፣ ሌላ መንገድ ኖሮ እናንተ በሚመቻችሁ መልኩ አሰባጠር በነግራችሁ ደስ ባለኝ። ነገር ግን there is no other way to get out of your mess, only Jesus። አምላክ አይናችንን ያብራልን፣ አምላክ እውቀትን ይጨምርልን። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።